ጣጣ ቀለል የሚለኝ ነገር አለና ምናልባት እሷንም ቢቀላት ብዬ ነው። ይህን ይመስላል ውድ ቤተሰቦች። እንግዲህ ይረራ አላቅም ራሴ ነኝ እንግዲህ እንትን እያልኩ ያለሁት እማ ያው እንግዲህ ያው ቡና ይህን ይመስላል። ፋይናሊ ቡናችን ደረሰ ማለት ነው። እማ ሰላም እንዴት ናችሁ? የኔ ውድ ቤተሰቦች አላችሁ? እኔ ያለው እግዚአብሔር ይመስገን አለን። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? አላችሁ? ሁሉ መልካም? እንግዲህ ውድ ቤተሰቦች ዛሬ ያው እንደምታዩኝ ስራ ተቀይረናል። ማቴ ዛሬ እስኪ ቡና እያፈላሁ ነው፣ ሚካኤልም ነው። እዛ ላይ ደግሞ እንግዲህ ውድ ቤተሰቦች እንደምታውቁት ዛሬ ባባ የተወለደበት ቀን ነው። እግዚአብሔር ይመስገን፣ መድኃኒዓለም ይመስገን። እና ዛሬ ያው ልዩ ቀኔ ነው ለኔ ማለት ነው፣ ለኔም ለባለቤቴም። እና ደግሞ ዛሬ ለምንድን ነው አንተ ምናምን ካላችሁኝ ይገርማችኋል፣ ትንሽ ሀናናምም አድርጓታል። 2 ቀን 3 ቀን ሆኗል ካመማትና እኔ ነኝ የቤቱን ስራ እየሸፈንኩ ያለሁት። ይገርማችኋል። እስኪ ምናልባት ዛሬ እንግዲህ ባባም የተወለደበት ቀን ነው ዛሬ። ልክ 6 ወሩ ነው። እግዚአብሔር ይመስገን፣ መድኃኒዓለም ይመስገን 6 ወሩ ነው። በጣም ደስ ብሎናል። ያው ማየም ባያማት ኖሮ አሪፍ ነበር። ያው ማለት አሪፍ አድርጋ ያው ዛሬ እስኪ ቢያንስ ቀን እንትን ለማለት ብዬ ለማክበር ያክል ብዬ ዝም ብዬ ከሚቀር ብዬ ነው። ያው ቡና ራሱ አልተፈላም ነበር ትናንት ወዲያ ማለት ያው አሟትም ስለነበረ እና ዛሬ እንግዲህ እንደምታዩት በትንሹም ቢሆን እስኪ እማየም ቡና ላሽታት ብዬ ነው። በጣም አሟታል እውነት ለመናገርና እግዚአብሔር ይማርሽ በሏት በዚሁ አጋጣሚ። እዛ ላይ ደግሞ እንግዲህ ባባ የተወለደበት ቀን ነው፣ ሚካኤል ነው። በጣም አከብረዋለሁ። እኔም ቢሆን ያው ከብዙ ነገር የዳንኩበት ቀን ነው። በጣም ብዙ ነገር በዚህን ቀን ያው ሱዳን ምናምን ነበርኩና የሆነ ጊዜ እንዲያውም ሰኔ 2004 ላይ ሱዳን ነበርኩና በጣም ብዙ አደጋ የደረሰ ማለት ልገደል ሁሉ የነበርኩበት ቀን ነበርና በዛው አጋጣሚ አከብረዋለሁኝ። ከዛ ደግሞ እንግዲህ ባባም የተወለደበት ቀን ነው፣ 6 ወሩ ነው። በጣም ደስ ብሎኛል ውድ ቤተሰቦቼ። እንግዲህ ቡና እዛ ላይ ተኝታለች። እንግዲህ ማየ ያው አሳያችኋለሁ። እንግዲህ ቡና የሚመራ ባላቅም እንግዲህ ቡና ላፈላ ጉድ እያልኩ ነው ማለት ነው ዛሬ ውድ ቤተሰቦቼ። እንግዲህ ልጅም እንደሚታወቀው የእግዚአብሔር ይመስገን ቁጭ እያለ ነው ማለት ራሱን ችሎ ምናምን ቁጭ እያለ ነው። ያው ባባ እያየኝ ነው እና በጣም ደስ ብሎኛል እግዚአብሔርን። በቃ በጣም ማለት ያው አንዳንዴ ተናደን የምንወስናቸው ብዙ ነገሮች አሉና ዛሬ ያንን ያለፈ ነገር ቪዲዮውን ሳይ
በቃ በጣም በራሴ የገማት አንዳንዴ ተናደን የምናደርጋቸው ነገሮች ራሱ ይገርሙኛል። አሁን ዛሬ ልጄን ሳይ ምናምን በቃ እመቤቴን እንዴት ምን ሁኜ ነው ማለት የሆነ ነገር ነው በቃ ሊያስስተኝ ነበር ማርያምን። እና ዛሬ ግን ልጄን ሳይው በቃ እየሳሳው ነው ያለሁት እንኳን አይደለም ሌላው ይቀርና ማለት ነው። እና ምን ልላችሁ ነው እንግዲህ ዛሬ ያው ባባ የተወለደበት 6ኛው ወሩ ነው። ባሪፉ ማለት ዛሬ ያው 6ኛው ወሩን አሪፍ አርጋ ምናምን ያው ማየ የሆነ ነገር ታደርጋለች ማለት ባለው ነገር እንትን ትላለች ስል ምን ሆነ ያው አመማት 3ኛ ቀኗ ምናምን ነው በቃ። ከዛ እስቲ ቢያንስ ዛሬ እኔ እንኳን ባለው ነገር እንትን ልበል ብዬ እስኪ ማለት ያው ቀኑን ለማክበር ያክል ስል እንግዲህ ቡናይቱን እያዘጋጀሁ ነው ማለት ነው። ውድ ቤተሰቦቼ እስከመጨረሻው አብራችሁኝ ቆይታችሁ እስኪ ቡናው እንግዲህ አሪፍ ነው አሪፍ አይደለም የሚለውን ተቆልቶ ልክ ሲያልቅም አሳያችኋለሁ፣ ሲወገጥም ማሳያችሁ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ መብራትም የለም ወግጬ ምን ብዬ እስኪ ቡናው ጥቁር ነው ወይስ አሪፍ ነው አሪፍ ቡና ይወጣኛል ወይ የሚለውን ቆንጆ አድርጌ ቆልቼ እስኪ ማለት ለኔ እንግዲህ ቆንጆ አድርጌ ነው የምለው። ኮሜንት ደግሞ እናንተ ትሰጣላችሁ ውድ ቤተሰቦቼ ለማለት እወዳለሁ። እንዴት ናችሁ ግን ሰላም ናችሁ ወይ? እና ደግሞ ውድ ቤተሰቦቼ እስኪ ያው ሼር ለማድረግ ሞክሩ ቪዲዮዬን ማለት እንግዲህ በዛ አጋጣሚ ያው ወሬ አልችልም እንደምታውቁት፣ ግን እኔ ማርያምን የምሬ ነው ወሬ አልችልም ማለት እንደዚህ የሆነ ቪዲዮ ሰራለሁ ምናምን ብዬ ወሬ አልችልም እንዲህ ለሆነ ነገር ለምናምን ካልሆነ በስተቀር ቪዲዮ ለመስራት ያው ብዙም የማውራት አቢሊቲ የለኝም። ግን እንደዚህ ሚስታችሁ ወይ ማን ነው ለወንዶች ማለት ነው ሚስታችሁ ስትታመም ወይ ደግሞ ሚስታችሁ የሆነ ነገር በምትሆን ሰዓት እንዴት አድርጋችሁ ለሚስታችሁ ቡና እንደምትቆሉ በዛውም ትማራላችሁ። ስፔሻሊ ለወንዶች ማለት ነው። ሴቶች እንኳን ምናልባት ያው ይሄ ለእናንተ ኖርማል ስለሆነ ልጄ ደግሞ በጣም አተኩሮ እያየኝ ነው ነገር አባዬ ምን እያደረክ ነው እያለኝ ነው መሰለኝ። እና ሚስቴን አሟታል እውነት ለመናገር እግዚአብሔርን እና እግዚአብሔር ይማርሽ በሉልኝ። እንግዲህ አሁን ፏፏ ያለች ቡና እናዘጋጃለን። ይሄ ኮፊ ምንድን ነው የሚባለው የቡና አፈላል ቅድመ ሁኔታዎችን ያው እንግዲህ አላሳየሁም። ይሄን እንትን ስነሰንስ ምናምን ጨፌውን አላሳየሁም። ያው ማለት አልተመቸኝም ራሴ ቁጭ አድርጌ ምናምን ስለሆነ አልተመቸኝም። ውድ ቤተሰቦቼ እንግዲህ ቡናው እየደረሰ ነው አሳያችኋለሁ። እንግዲህ ውድ ባሎችም ሚስታችሁ የሆነ ነገር ስትሆን እንደዚህ የሆነ ቢዚ ስትሆን ሊሆን ይችላል፣ ወይም ደግሞ ልጅ ሲያስቸግራት ሊሆን ይችላል። በጣም ያው ልጅ ሲያስቸግር በጣም ብዙ ነገር ይሆናልና አንደርስታንድ እንድታደርጓቸው ሚስቶችን። ሁለተኛ ነገር ደግሞ እናንተም እንደዚህ ፕሪፔር ብታደርጉ አሪፍ ነው ብዬ አስባለሁኝ ማለት ነው። ለምሳሌ አሁን ልጅ ሲኖር አሁን ባባ በጣም ሲያለቅስ እሷ የሆነ ነገር የምትይዝ ከሆነ እኔ በጎን የሆነ ነገር መስራት አለብኝ ማለት ነው። ወይም ደግሞ ባሎች ሚስት እንጀራ እየጋገረች ከሆነ ባሎች ደግሞ ያው ሽንኩርት ብትከትፉ መልካም ነው እላለሁ። ያው ይሄ የሴት ስራ ነው ምናምን እንዳትሉኝ፣ ያው ትርመጥመጥ ምናምን እንዳትሉኝ። ግን ያው ይሄ ምንድነው እንትን ስለሆነ ማለት ስላመማት ነው ለመርመጥመጥ ምናምን አስቤያለሁ ማለት ያው ብዙ ኔጌቲቭ እንትኖች ሊኖሩ ስለሚችሉ ማለት ቲንከሮች ሊኖሩ ስለሚችሉ እንደዛ ያልኩት የሴት ስራ ነው ምናምን እንዳትሉ ለማለት ያክል ነው። እንግዲህ ቡናው እየደረሰ ነው ውድ ቤተሰቦች፣ በጣም ነው የሚያምረው። እንግዲህ ከመውገጥ ጀምሮ ያሳያችኋለሁ፣ ወግጠዋለሁ። እንግዲህ ሲኒዎችም ያው ተዘጋጅተዋል ምናምን። ያው እንግዲህ እስኪ ምን አይነት ቡና እንደማፈላ ያው እናያለን ማለት ነው። አብራችሁ የምናየው ይሆናል እና አብራችሁን እንድትቆዩ ነው። ቪዲዮአችንን ሼር ማድረግ በጣም እየተረሳ ነው። ቤተሰብ ሼር እያደረጋችሁ አይደለም ውድ ቤተሰቦቼ። እና ይሄን ለማለት ነው ፋሚሊ። እና ደግሞ እንግዲህ በዓሉን ለምን ታከብሩት፣ ሚካኤልን ለምን ታከብሩት ደግሞ እንኳን አደረሳችሁ። በዓሉን ለምን ታከብሩት፣ ለማታከብሩትም ያው እንኳን አደረሳችሁ ለሁላችሁም። ግን ያው ስፔሻሊ ለምን ታከብሩት ደግሞ እንኳን አደረሳችሁ ውድ ቤተሰቦቼ በያላችሁበት። ያው ሚካኤልም ነው ዛሬ። እኔ ዛሬ ማክበር የፈለኩት እንዳልኩት ያው 2004 እና 2003 ሱዳን ነበርኩ፣ ሱዳን ማለት ነው። እና ሚካኤል ቀን በጣም በቃ ከሰባት ጓደኞቼ 3 ሆነን ወደ ኢትዮጵያ የተመለስነውና ማለት በጣም ኃይለኛ ግርግር ነበርና
እንግዲህ ሞተዋል ጓደኞቼና በዚሁ አጋጣሚ ነፍሳቸውን ይማር። በዛን ቀን በእግሬ ወደ ኢትዮጵያ 4 ቀን በላይ ተጉዤ ወደ ኢትዮጵያ የገባሁበት ቀን ነው ዛሬ ማለት ነው። ይሄንንም ለማክበር ነው። ሁለተኛ ነገር ደግሞ እንግዲህ ልጄ በተወለደበት ቀን በትንሹ በቃ ዳቦዬን ቡናውን ምናምን አድርጌ በቃ ማለት እኔ ላስበው ብዬ ነው። እሷ ያው ስላማት አስበን የነበረው ባለፈው ነበረ። ዛሬ ግን እንግዲህ አልተሳካም። ያው ትንሽ አሟታል። ቡናውን እንግዲህ አስሸትታታለሁ ማለት ነው። አሁን እየደረሰ ስለሆነ ቡናው እንግዲህ አስሸትታታለሁ። ባለው ታሸታለች። ምናልባት አንዳንዴ ነው አሁን ሲያመኝ ቡና እንደዚህ ምናምን ስለሰጠች በቃሽ። እንግዲህ በስተመጨረሻ ቡናችን እንደዚህ ጨሳሳስ አድርገን ጨስ አድርገናል። ያምራላ ቤተሰብ፣ በጣም የሚያምር ቡና አቀራረብ ይመስለኛል። እንግዲህ እዚህ ጋር አላቅም እንግዲህ ቡናው ይጣፍጥ አይጣፍጥ አላቅም። እንግዲህ ስኳራችንን እናደርጋለን እዚህ ጋር ስኳር ብዙ ነው የምጠጭማ ነው ወይስ ትንሽ? እሺ ለኔ አንድ ከምናምን። እሺ ልቅዳው አሁን ልቅዳው። ይሰክናል እስታው ዳቦውን ይቆረስ። እሺ እናንተም እንግዲህ ኑ ቡና እንጠጣ ብያለሁ። እንግዲህ አሁን አሪፍ ይሁን አይሁን አላውቅም ቤተሰብ፣ እስኪ ሞከር። ዋው 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 ዋው! ተሳክቶልኛል ፋሚሊ፣ ተሳክቶልኛል። የኔ ችግር አይደለም ማርያምን ቢሆን
እንግዲህ አሁን ቡናችንን እንሰጣለን ማለት ነው ለሚስታችን። አመሰግናለሁ። ምንም አይደል። እዚህ ጋር ፋይናሊ እንግዲህ ያው የመጨረሻው እንትን ነው እንግዲህ እችን ሲኒያችን ጥብጥብ እናደርጋለን። አሁን ጨረስን እንግዲህ ጠጥተን እግዚአብሔር ይመስገን። እንግዲህ የዛሬ ወር በሰላም ያደርሰን። ሁላችንንም ውድ ቤተሰቦችንም ይጠብቅልኝ በያላችሁበት። የታመመችዋንም እንግዲህ ይማርልኝ እላለሁ። እንግዲህ እዛ ጋር በሽተኛይቱ እንግዲህ ጠጣ ያደረገች ነው እና እንግዲህ ያው ይህን ይመስላል ውድ ቤተሰቦቼ፣ እንወዳችኋለን።